ለምን እንደሆነ ታውቃለህ? ወልዲያ ሳይቸግረኝ ማን ውጭ ያለኝ ከቤት ስወጣ 33% ነበረኝ ባትሪ። ከዛ በቃ ቶሎ ጌሙ በጊዜ ነው የሚጀምረው ስላለች የሆነ ሰዓት ላይ ገብቼ ታፕታፕ አስደርጌላት ባትሪን ቆጥቤ የጊፍቱ ሰዓት እንትን እላለሁ ያልኩት ሴትዮ እዛው ታፕታፕ ሳደርግ ምን ስል 7% ቀረኝ። ኧረ በፈጠረሽ ጌሙን ጀምሪ ባትሪ እንዳያልቅ እኮ ነው። እኔ የሆነ ሰዓት ወልዲያ ተስፋ ቆርጬ ጌሙ ሳይጀምር ልሰጣት ነበር የራሷ ጉዳይ ብዬ ካበደችም ትበድ ብዬ በቃ 7% ሲለኝ በቃ ሪታዬ ማሪ ትገቢያለሽ። ይሄ እንትን ደግሞ መጥፎ ነው ታውቃላችሁ። ቶሎ ነው እንትን የሚያደርገው ይዘጋብኛል ቶሎ ስለሚግል ስልኩ። ዛሬ በቃ ሴትዮዋ ነገ ሄደችብኝ አልኩኝ። ዘና ብላ ነው የምትሄድብኝ እያልኩኝ ኧረ በፈጠረሽ ሕግ ያግድሽ ኮመንት ጽፋለሁ። ኧረ በሕግ አምላክ ጌሙን አስጀምሪው ሴትዮ ማይታዳምጣል ጭራሽ ለሁለት ይጃጃላሉ። አይታችኋቸዋል። እሱም እሷ እንዴት እንደተቃጠልኩ በቃ ወይኔ የኔን ያንሳት ብየው ተናግሬው ማላቀሁን እንዴ ነው በጣም ተናዳ ነበር እኮ የሚገርምሽ። በጣም ተናዳ ነበር። ነቃ ደንገጥ ያለ ልጅ ነው ልጁ። እንትን ሰው የለውም እንጂ ደህና ነው ልጁ። አስፈራርቶ ነበር። ሰዓት ደግሞ ያሳቀኝ ምን ሆኖ ነው ለሷ ሲሰጥ እሱ የዘለለው ቪዲዮ የተቀናበረ ላይ አይቼው ለትልቁ ፎቅ ሲወርድላት እሱ ሲዘል ምን ሆኖ ነው ትኩረት ወደ እሱ አድርጎ የእሱ መስሎት ግን እናትየው ልጁ ትሞታላችሁ ሲዘል ልጁ ፈታ ነው የሚያደርገው። እናትየው ልጁ በጣም ነው ፈታ የሚያደርገው የሚገርምሽ። ገብርኤል አይ ጉቺ ያራኒ በጣም ነው ሳኩት። እድሜና ጤና ይስጥሽ። እኛ ሰዎች ዛሬ እናመሰግናለን፣ ነገ ዙረን እንሳደባለንና አይቀይርሽ። የምር አንዱ ሲከፋ አንዱ አይከፋም። ግን በቃ በጣም ነው የምታቆሪው ጉቺ። ለማስመሰል ሳይሆን በጣም ነው የምታቆሪው። ከእህቶችሽ ጎን ነው የምትቆሚውና ያው እኛ ዛሬ አመስግነን ነገ እኔ በተለይ ዛሬ አመሰግናለሁ ነገ ተሳዳቢ ስለሆንኩ ራሴን በደንብ ስለማን ዛሬ ብቻ ነው ማመሰግንሽ። ምንድነው እና ቆርቆኝ እያለችኝ አውቆሽ ነው እናት አውቆሽ ነው በቤት ምን እንደሚሳደብ ዳርዳር ያልከው ስሚ በቤት ምን እንደሚልሽ ታውቂያለሽ። ልክ ሰድ አንቺ የቁርቁርኝ ልጅ መጣሽ ይለኛል። ያቺ ቁርቁርኝ እናትሽ የት ሄደ ይለኛል። እኔማ እንደ ሰማ ወልዲያ አንድ ጊዜው ታደርገናለች ብዬ አንድ ያረገችን ታስታውሳላችሁ? ያው እኮ ነው እናትዬው ያው ነው አንድ ነው የትናንትናውም ያው ነው። ኧረ እግዚአብሔር አውጥ። እኔ ሲጀመር አልሰማትም ነበር ብታቋርጠው ባትሪው የሚዘጋል ተገላግል ምን እንደላይ ሰምተሻል? ማንንም አላየሁ እንግዲህ ከዳይቻ አመሰግናችኋለሁ እኮ ነው ያለችው። ኧረ እንኳንም አላየችን አትየን ጌሙ አለመቋረጡ እንጂ እሷ ለማየቷ እኛ ምንም አልተቀየምን። እኔ አሁን ዛሬ እስከምገባ ቸኩያለሁ። እኛ አልተቀየምንም ባለማየቷ ጌሙን አልተቀየምንም። አይ ነፍጠኛ እንዴት ደግሞ ጌም ላይ ሆነ መስገን ነው እንጂ ልንገራችሁ ታፕታፕ እያስደረገች አንተ ትቆራረጥ እኮ ነበር። እኔ እኮ ገና ታፕታፕ እያስደረገች ነበር የፈራሁላት። ዳኒ ጽፌላት ነበር በውስጥ እኮ ራሱን የራሱ ጽፌላት ነበር በውስጥ ግን አይቆራረጥ ነው የምትለው እሷ ስለማይታያት የኛ እንትን አይላትም። በጣም ነበር የምትቆራረጠው። አሰንት ስልኳ ችግር አለበት ነው ብዙ ታፕታፕ ሲደረግ ስልኳ ችግር አለበት መሰል። ከታች ፍቅሬ ናት እንደ ያለችው ፍቅሬ። አዎ ፍቅሬ ናት።
አላየኋትም። ተረፍሽ ከአስሊ ተረፍኩኝ። ቆይ እናትዬው ዛሬ አልተጫወትሽም እንዴ ማሚ ጋር ዛሬ? እንዴ እሱ እኮ ጥጋብ ብሎታል እኮ ልክ ከአስሊ ጋር ሄለን ወርቅዬና ጆን ዳንኤል ሁለት ቤቢ ላይ ማለት ተቀዲቶ አይቼዋለሁ። እሱን ግን ከአስሊ ጋር እኮ መጫወት ሲጀምር ደግሞ ጥሯት ይላል። መጀመሪያ ሲበጣጠስ ቆይቶ እኔ እኮ እሱ እንደገባው ተጫወቱ እንትን ስትሉን እንደተኛ ብዬ ደህና ደር ያልኩሽ አስሊ ይሻላል። ያ ልንገርሽ ማሬ ልክ ከአስሊ ጋር መጫወት ሲጀምር ሂዱ ጥሯት ይላል። መጀመሪያ በጥረን ሲል ነበር። ግን እናትየው አንድ ነገር ልንገርሽ፣ እኔ ካንቺ አላቅምና እቃ መስበር ግን እቃ መስበር የሚባል ስራ እንትን ጨዋታ ግን ቢቀርብሽ ደስ ይለኛል። ለምን ብትይ በጣም ብዙ እቃ ነው የሚያስጨርስሽ። አስቢ አሁን ትናንትና ጀበናሽን ሰበርሽ፣ ሁለት ኩርሲ ያጠፋሽ፣ ገና ብዙ ነገር ነው የሚያሰብርሽ። ማሚ ጋር እንዳማረብሽ በዛው በቤላንሽ ብትጫወች በጊፍትሽ ብትጫወች ነው ደስ የሚለኝ። ለምን ብትይ በጣም እቃ መስበር እንትን ማለት ከባድ ነው። አንተ ዲጄ ሳመኝ ነገር እንዳፈልገኝ እንዳልሄድብክ ይሄ ራሱ አንድ የሱ ወታደር እኮ ነው። አዎ እንትኑ ላይ አለ እግዚአብሔር አውጥቶኝ እንጂ አንቺ ትልቁ ቤት ቁጭ ብዬ በቀምጥ ሶፋውን ሁላ ነበር የሚያስቀድደኝ በቢላዋ። እኔም እኮ ለዛ ነው እስከመቼ መጥበ ተቀምጠሽ እንዴ ኩሽና እስከመቼ ተቀምጠሽ? እቃውን ያሰብረኛል ያስጨርሰኛል። እንዴ ጥሩ ነው እቃ መስበር አላለም ድፍ ሰው ሁላ እኮ ግን ታሟን ፈጣሪው ትግስት መስጠት። ዛሬ እኮ እግዚአብሔርን የምቀመጥበት ወንበር አልነበረኝም፣ ሰው ነው ያመጣልኝ። አረኒ ለሳምሽ ያ አው ከመር ፋንዲሻ ራሷሊ ሳምሽ ሄዳ ጉቺ የኔና እንዴት ነሽ? ድምጿ ተሰማኝ። አዩት በሰላም ነው። እኔ ደግሞ ማነች እያልኩኝ አለው። ቀደም እኮ ሞዴሬተር ሁላ ልናጥቀሽ ነበር። እቺ ደግሞ ማንሽ ሞዴሬተር ይዛ ማላቃት ይሄ ወላሂ አላቅም። እንደዚህ ስማጉታቸው ምናምን በውስጥ አስቸገሩኝና ቀየርኩስ። ዝም በል አንተ ዲጂ አንተ ላርጓም ነው ደህና ነሽ ውዴ? ዝም በል አንተ ላርጓም አንድ ነገር እንዳትናገር ጸጥ በል። ላርጓም ጉቺ ግን እንት ተቀጭ ማለት ነው ማሬ። ይሄ ቅድም የተቀባሹ ምንድነው የሚባለው? ስትቀቢ መጀመሪያ ቫዝሊን ተቀብተሽ መጀመሪያ ቫዝሊን ተቀቢ፣ ከዛ በኋላ እሱ አለዛው ማፍትሽ ቀጣለ እንዴ ቻልሽው ነው ራሱ ለንቻማመን ወይኔ እኛ ቤትዬ እንትን ነው ቅድም ተኝቼ